እሺ ምንም ለእውነት ነው የምንቆመው እዚህ ጋር ገባችሁ? ለእውነት ነው። እኔ እውነትን ይዤ ነው የመጣሁት። ኦኬ እሺ ባንቲ አመሰግናለሁ። ያው እንዳለችው ከአዲስ አበባ ጀምሮ እኔ አብሬያቸው ነበርኩኝ በፍቅር ከአዲስ አበባ ተነስተን ወደ ዝዋይ ላይ አድረን ነው አንድ ማታ ወደ ሆሳና በነጋታው የደረስነው እና ያው የብሔር ብሔረሰቦች በዓል ነበር እና ዝዋይ ላይ ትንሽ አርፍደን ስለተነሳን አርፍደን ነበር ሆሳና የደረስነው እና ጥሩ አቀባበል ተደርጎልን የሀዲያ ወጣቶች በዚህ አጋጣሚ ያው የሀገሬ ልጆች ወዳችኋለሁ። ትልቅ አቀባበል ነበር ያደረጋችሁት። ሀዲያ ምን ያህል ፍቅር እንደሆነ አሳይተናል፣ አሳይታችኋልም። ለእህታችን ዋንትያም ለመጡ እንግዶችም ትልቅ ክብር አሳይተን ነው የተቀበልናት። ያው ከዛ በኋላ ሄደን ቆንጆ ጊዜ ያሳልፈን። ያው አንዳንድ ነገሮች መሀል ላይ ቢኖሩም አይ ቲንክ ያው እነቦቼ የተመለሱበትን ምክንያት የራሳቸውን ምክንያት ይናገራሉ ብዬ አስባለሁ። የራሳቸው የሆነ ምክንያት ይኖራቸዋል። ዋንቲ እና ቤኪ ግን አንዳንድ ያለመግባባቶች ነበሩ። ቤኪ ይመስለኛል በዚህ ጉዳይ ላይ እሱም ቢዚ ነበር፣ እንግዳም ስለነበር ከረጅም ጊዜ በኋላ ስለሆነ ወደ እናት ሀገሩ የመጣው ሀዲያ ላይም ደግሞ ብዙ ወዳጅ ስላለው ቢዚ ሆኖም ነበር። በዛ መሀል ላይ ግን አንዳንዴ ቤኪ ሲናደድ ወር ደግሞ ስሜታዊ ሲሆን እንትን ጣል ጣል የሚያደርጋቸው ነገሮች አሉ። እሱ ደግሞ ዋንቲን እየደበራት ነበር በዛ መሀል ላይ ማለት ነው። እና ያው የተፈጠረው ነገር አይ ቲንክ ሌላ ነገር ምን እንደተፈጠረ ምናምን ነገር ዋንቲ ራሷ ታብራራለች። ሌላው እኔ ይሄ ነገር ሲፈጠር ነበርኩ ምናምን ብዬ ዋንቲ አሁን እኔ እንትን የምለው ምንድን ነው ይሄ ነገር ቤኪ እንደዚህ አድርጎኛል አንተ ሰምተሃል አልሰማህም ስትይ ያው ሰምቻለሁ ልል እችላለሁ። ይህንን ነገር አልሰማሁም ብዬ ልመልስ እችላለሁ። ምንም ስለማንም ወግኜ የማወራበት ምንም አይነት ምክንያት የለም። ምክንያቱም እሱም ወንድሜ ነው፣ አንቺም እህቴ ነሽ። አይኖ የሆነ ሰዓት ላይ የእሱ ጓደኛ መጨረሻ ቀን የመጣን ቀን ጥፌኔቴ እኮ ማለት ያው በሀዲይኛ በጥፊ መምታት ነበረ፣ እንዴት ነው የምትቅራራው ምናምን ብሎ እንትን ሲል ሰምቻለሁ። የቤኪ ጓደኛ ነው እንደዛ ያለው። ሁለተኛው ቤኪ የሆነ ሰዓት ላይ ስሜታዊ ሆኖ በቃ ሄዳለሁ ምናምን ስትል ሂጂ በቃ ያለው ነገር አለ ሂጂ። ያው እሱም በዛ መሀል ላይ ያው በንዴትም ሊሆን ይችላል እንደዛ አይነት ነገር አለ። ሌላ ነገር ምን አውርቷት እንደሆነ እሷ ትንገርና ከዛ ያለውን እኔ የሚሰማሁትን ያየሁትን ነገር እያወራ እሄዳለሁ። ሁሉንም ነገር በአንዴ እንትን ከምል ማለት ነው። ያኔ ምን አይነት ሲቹዌሽን ላይ እንደነበርኩኝ እና ከዛ ደግሞ ያው ከእህት ጋር አንተ ነህ ወስደኸኝ የሄድኩ ከዛ ሀገር አይደለ ይዘኸንም የመጣው ስመጣ አንድ ላይ በፍቅር የመጣ ነው አንድ ላይ ነው። ከዛ በኋላ እንዴት ደብሮኝ እንዴት እያለቀስኩኝ በቃ እንዴት ከፍቶኝ እንደነበረ ታውቃለህ። እና ኢቭን እንኳን የማላውቅበት ሀገር መጥቼ ለሱ ብዬ ቪዲዮ ሰርቼ የእሱን ልብስ ለብሼ ባህሉን አስታውቂ አብሬ ሆኜ እሱ እኔ ላይ እንደዛ ማሰቡ በጣም ነው የደበረኝ። ትላንትናም ቪዲዮውን አይቻለሁ እሱ እየተናገረ የነበረው ክፈለኝ አለች የሚል ነገር ሰምቼ ነበረ። እኔ ደግሞ እንኳን እንደዛ ልል ለራሴ ማንስ ልጅ አይደለሁም፣ ለልጄ ማንስ ልጅ አይደለሁም። በጣም የሚወደኝ ህብረተሰብ አሉ እዚህ ጋር። በጣም ምንም ነገር ብታገዝም እነሱ ናቸው ያገዙኝ። ገባክ? እና እኔ ምንም ማወራው ነገር የለም ሌላ። እኔ ቤኪ በጣም አከብራለሁ፣ ግን ለምን እንደዛ እንዳልከኝ ለምን እንደዛ እንዳንቋሸሽከኝ አላውቅም። በጣም ይቅርታ ብያለሁ። እኔ ከህብረተሰብ ጋር ምንም አይነት ችግርም የለብኝም። ቦቼ አንተም ቀጥል አውራ የተሰማክን። መባልም ያለበት ጉዳይ አይደለም። ቤኪ ጓደኛችን ወንድማችን ነው። አንቺም እህታችን ነሽ። በእርግጥ ያው ሰው ለምን አይጣላም አይባልም፣ ግን ሶሻል ሚዲያ ላይ የአንድ ሰው ክብር ዝቅ ተደርጎ መነገር አለበት ብዬ አላምንም። ግን ምናልባት የተፈጠረውን ነገር እናንተ ከኛ በላይ ደግሞ ታውቃላችሁ። ግን የዛኔ ያው ቤኪን አክብረን ሄደናል። የሀዲያ ህዝብ የበደለንም ያስቀየመንም አንድም ነገር የለም። ሙክታርም አሹም ቀስቴም አሉ፣ ጃዝም ነበር
አንዳንዴ ነገሮችን እስኪ እርስ በርስ እኛ በውስጥ ለመፍታት እንሞክር። ቤኪ ተናዶ ይሁን የግል ምክንያት ይኖረው እሱም ኖሮ ቢሆን ኖሮ ማለት አንዳንዴ እሱም በሌለበት እዚህ ጋር ማውራቱ ጉዳዩን ይፈቷል ብዬ አላምንም እና ቢኖርና ከተቻለ መምጣት የሚችልበት ነገር መጥቶ ዋንትያ ይሄን ነገር በድላኛለች፣ ከዛ አንቺም ደግሞ ቤኪ ይሄን ነገር በድሎኛል ብላችሁ እርስ በርስ እዚህ ጋር በቃ ቢፈታ ማለት ያለፈው አልፏል። የሆነ እርቅ ነገር ወርዶ ጉዳዩን እዚህ ጋር ፊክስ ብናደርገው ጥሩ ነው። ከዚህ በላይ ይሄ ነገር እየተለጠጠ ሌላ ነገር ባያመጣም ጥሩ ነው። ያንቺም ስም በየሶሻል ሚዲያው ከዚህ በላይ መብጠልጠል አለበት ብዬ አላምንም እና ይህን ነገር ባካችሁ ሌሎች ሰዎች እያገነናችሁት አንዱን ከፍ አንዱን ዝቅ እያደረጋችሁ ነገሩን ባናባብሰው። እዚህ ጋር ጉዳዩን ቤኪም ተጠርቶ እሱም ይቅርታ ጠይቆሽ አንቺ ሶሻል ሚዲያ ላይ አንድ የልጅ እናት የሆነች እናትን በዚህ ልክ ማውረድ የለበትም፣ ጥፋት ነው። ሶሪ ብሎሽ ዋንትያም ደግሞ እንደ ሰው በእድለሹ ላይሆን ይችላል የበደልሹ ያጠፋሹ ነገር ካለ ቤኪ ይቅርታ ብለሹ እዚህ ጋር ጉዳዩን ፈተ ነው። እኔ በነገራችን ላይ ከማንም ምንም ነገር ጠብቀን ስላልሄድን አልደበረንም፣ ግን መጥቶ እዚህ ጋር ጉዳዩን ብንፈታው ምን ታስባላችሁ? እኔ እንደዛ ይሰማኛል። አበባ እየሰጠ ነው። አስገቢ ውስጥ ይምጣ ባይነኝ። እንደዛ ነው የማስበው። አንድ ላይ ሆነን ችግር የለውም ካለ አበባ ስጥ ቤኪሽ። አንድ ሰው ቀንሱና አበባ ስጥና ላክ ቤኪ። በዛ አድርገህ ስጥ አበባ። ያው መተው አላስገቡትም። ቤኪ አበባ ስጠኝ። ሌላ ሰው አስገባሽ እኮ ምንድን ነው? ሰው አስገብተሻል። እንትን በያዎች ነው ሞዴሬተር እኮ ስራ አለ። እነሱ ናቸው የሚነካኩት እኮ። ሌላ ሰው ማን ነው? ምቅርቲ ለምቅርቲ ሰተሻት ነበር። ቤኪ አግኝቼዋለሁ እኔ ቤኪ ነው። አንድ ሰው ተቀነሱ። እኔ ልውረድ ወይ ቶፕ ዋን ወይ ከይኸውልሽ ከላይ ጊፍት ከሰጠው ንኪና ሶስተኛ ላይ አለ። እና እኔ አሁን ቤኪ መጥቷል። እኔ በክፉ ነገር ይገባል ነበር። ቤኪ በነገራችን ላይ አንተ በሌለህበት እዚህ ጋር ያንተን ስም በክፉ ያነሳም ቤኪ እንደዚህ በድሎኛል ምናምን የተባለም ነገር የለም። እውነት ለመናገር ማንም ስምን በክፉ አላነሳም። ይሄው ዋንቲም ሙክታርም አስሊም አሉ፣ ሌሎች ምስክሮችም 27 ሰው አለ። ግን ሶሻል ሚዲያ ላይ በምንም አይነት መልኩ ይሁን ዋንትያ አናዳህም ኢቨን በድላህም ቢሆን ቢችል ሶሻል ሚዲያ ላይ አንደኛ ነገር ክብር ያላት ልጅ ነች፣ ትልቅ የሶሻል ሚዲያ ሰው ነች እና በዛ ላይ ደግሞ እናት ናት። እናችን ልጅ ሶሻል ሚዲያ ላይ ተናደህም ይሁን ምንም አይነት ምክንያት ቢኖረ እችን ልጅ የሆነ ነገር ተናግረ አስከፍተሃታል፣ ተከታዮቿንም እኛ ጓደኞቿንም አስከፍተሃል እና ቤኪ ዋንትያ ይሄን ነገር አጥፍተሻል፣ ይሄ ነገር አስከፍቶኛል እና በዚህ ምክንያት ነው ተናድጄ ይሄን ነገር ያልኩሽ እና ይቅርታ አድርግልኝ በላት። ዋንቲም ደግሞ ቤኪ ይሄ ነገር አስደብሮኛል፣ ይሄ ነገር አስከፍቶኛል፣ እንዲህ ማድረግ አልነበረብህም ብለሽ ዛሬ እዚህ ጋር ታርቃችሁ ፍቅር ሆነን እንደ በፊት እንዴት እንደሚያምርብን ሁላችሁም ታውቃላችሁ። እግዚአብሔርን የዛኔ ፖለቲካ የለብን፣ ኢቨን ይሄ ብሔርተኝነት የለብን። በቃ ኢትዮጵያዊነትን ብቻ ይዘን እዚህም እዛም ስለ ኢትዮጵያ ብቻ ነበር ስንዘምር የነበረው። ኢቨን ሀዲያ ድረስ የብሔር ብሔረሰቦች ቀን ያስኬደን ጉዳይ ኢትዮጵያዊነት ብቻ ነበር። ያ ጓደኝነታችን ዛሬ ይመለስ ባይነኝና ቤኪ አውራት፣ ከዛ ይቅርታ ጠይቃት። ዋንቲም እንደዛው ዛሬ እንፍታው ይህን ጉዳይ። ምን ይመስላል? ቤኪ ያው ህዝቡ ፊት ለፊት ነው ምልክ ያጠፋሁት ነገር ካለ ይቅርታ አድርግልኝ ወንድሜ ነክ። ከዚህም በፊት አብረን በልተን ጠጥተናል፣ አብረን ሀገር ሄደን የሀገር ባህሪ እንትን ብሔር አይተናል። ደስ የሚል አቀባበል አስደርገልናል። እናመሰግናለን። ያው ሰውነን እና መቀየማችንም አይቀርም።
በአፍም በምንም ይሄን አለች የሚባል ነገር አለና በእሱም ካለ ይቅርታ አድርግልን። እኔ ደግሞ ላይክ ትላንትና ባረከኝ ነገር በጣም ነው ያዘንኩብህ፣ ግን ችግር የለውም። ከዚህም በፊት የነበረው ቤኪ የት ነው ሄደው? ከዚህም በፊት ከኛ ጋር በጓደኝነት እንደዛ ብሔር ብሔረሰቦች ስንዘምር የነበረው አብረን እና የት ነበር? ኢቨን እንኳን ብዙ ነገር ነበር ያሰብነው። ቤኪ ታውቃለህ፣ ከነ ቦቼ ጋም ከነ አሹ ጋም ከነ ሙክታር ጋም ቢሆን ብዙ ነገር አስበን ነበረ። ጓደኝነት ነበረ ሁላችንም። ገባህ? እኔ ካጠፋው ይቅርታ አድርግልኝ ቤኪ፣ ወንድሜ ነክ። እኔ ሳላቅ ነው አንተን አምኜ ከአንተ ጋር የአንተ ሀገር ሄጄ የአንተን ብሔር ልብስ ለብሼ አክብሬያችሁ ያን ሁሉ ቪዲዮ የሰራሁት በዛ ምሽት እንኳን ምንም ቢሆንም ማለት ነው። ያው ሰውነንና ስህተት አይጠፋም፣ ስህተት እናጠፋለን። አይኖ ያው አንተም ተናደክ እኔም ተናድቼ ሊሆን ይችላል። ነገርየውን በሰላም እንፍታ። እኛ ያው እኔ ችግር የለብኝም ለመታረቅ እንደ በፊቱን። አሁን እዚህ ጋር ብሔረሰቦቻችን ከፍተን መዘመር እንችላለን። አንድ የሚያደርገን ደምነን እኛ ሰው ነን። እሱንም እንስማው። ሀገር አሹ ልክ ነው አዋንትዬ፣ ግን ይሄ ነገር መፈታት ስላለበት ለአንዴና ለመጨረሻ ጊዜ ጥፋታችሁን ተነጋግራችሁ በሆዳችሁ ምንም ነገር ሳትይዙ ይፈታ አይደል? አሹ ሙክታሪም ዝም እሱም እንደዚህ ሊሄድበት የቻለው ምክንያቱ አንቺም እንደዚህ ያስደበረች በዚሁ ይቅርታ ምናምን ቢባል ነው አሪፍ። ነገር ይወራና ቢፈታ ይሻላል። በልባችሁ አትያዙት። እድሉ ሰጥቻለሁ ነው ያበቂ ቤኪ ያውራ። አመሰግናለሁ። አሁን እኔ መናገር የምፈልገው አንደኛ እዚህ ያላችሁትን ሰዎች በሙሉ ይቅርታ ልላችሁ ፈልጋለሁ። የትኛውንም ነገር ሳንጀምር በፊት ይቅርታ የሚለው ምክንያት በእኔ ምክንያት ወይም በእኔ ምክንያት ተፈጥሮ በዚህ ልክ ተጨንቃችሁ እዚህ ያላችሁትን 35,000 ሰዎችን በሙሉ ከታች ያላችሁትን በሙሉ ይቅርታ ይሄ ነገር በመደረጉ ይሄ ነገር በመሆኑ እርግጠኛ ነኝ ዛሬ ይሄ ነገር ያልቃል። ይሄ ነገር ያልቃል ዛሬ፣ ምክንያቱም ይሄ ነገር ማለቅ ስላለበት ያልቃል እና እኔንም እሷንም እንደዚህ ይሄን ደረጃ እንድንደርስ ያደረገ ሰው ነው እንጂ እሷን በራሷ በኩል አይደለም፣ እርግጠኛ ነኝ። ያ ደግሞ ሰው ነው ብለን ሰው ላይ ማላተምም ለሌላ ሰው መታተች ማድረግ ትክክል አይደለም። እኔ አንድ ነገር የምነግራችሁ እኔና ዋንትያ ወይንም እናንተን አንደኛ ቦቼ፣ ቀስቴ፣ አሹ፣ ሙክታር የዋንትያን ሳንደርስ በፊት ማለት ነው። ምክንያቱም እዛ ጋር የነበረው አቀባበል ላይ በጣም ሰው ቢዚ ሆኖ ነበረ። በጣም ወጣቶች በዝቶ ነበሩ። ወጣቶች ደግሞ በጣም ስለበዙ እናንተ በዛ ሰዓት ላይ እናንተን ፕሮቴክት መቻ ማድረግ አልቻሉም። የኛ ልጆች ማለት ነው ፕሮቴክት ማድረግ አልቻሉም ማለት ልብስ አምጥቶ ሰጥተዋል ለሁላችሁም። ግን እዛ ጋር የነበረው እኔ እንግዳ ነበርኩኝ። እኔ እንደ እንግዳ አድርጌ ስለሄድኩኝ እንግዳም ስለነበርኩኝ ትኩረት ሁሉም ወደ እኔ ነው የሳበው። ይሄ አሁን የማልዋሽ የማደብቅ ሀቅ ነው። ትኩረት ወደ እኔ ስለሳቡ እነሱ ደግሞ የት እንዳሉ በዛ ሰዓት ላይ ስላልተንከባከቡ የኛ ልጆች እናንተን ሄዶ ስላልተንከባከቡ ደብሯቸዋል። አንደኛ ከመንገድ ነው የመጣነው፣ ራብም አለ። ሁለተኛ እናንተ ደብሯቸው። ከዛ ደግሞ እኔ እንዳልቀበ እዛ ጋር ሄጄ እናንተን እንዳልጠራ በዚህ በኩል የመጡት እንደምታውቁት አመራሮች ነበሩ። ገባችሁ? አመራሮች ነበሩ። እሷም እንደምታውቅ የዞን አመራር ነበር፣ ከንቲባው ነበር እና ስፖርት ጽህፈት ቤት ኃላፊዎች ነበሩ። ከዛ ቦታ እንዳልንቀሳቀስ እኔን ከልክሎኛል። እናንተን ሄጄ የት ናቸው ብዬ ግን መጠየቅ አላቆምኩኝ። የት ናቸው እነዚህ ልጆች የት ናቸው እባካችሁ አስገቡ ማለት አልተወኩኝም። ግን ያ ባለመደረጉ በጣም ሶሪ ማለት ፈልጋለሁ። ሁለተኛ እዚህ ጋር ዋንትያ እኔ የተናደድኩበት ምክንያት የትኛውም ነገር አይደለም። ዋንትያ እንደዚህ ሲናገሩባት እግዚአብሔር በሚያውቀው ማዘር ትሙት፣ ባለፈው አንቺን እዚህ ጉንጭሽን የሳመች የኔ እናት ትሙት፣ እኔ ለዋንትያን ሲደዋት ብዬ አንድ ነገር ሳላደርግ አንድ ነገር ሳልሰጥ 5 ሳንቲም ሳልሰጥ ገባችሁ? 5 ሳንቲም ሳልሰጥ አንድ ነገር ሳላደርግ ምንም ነገር ሳላደርግ እሷ
ቤኪ እነዛ ጋር የነበሩ ልጆች ቤኪ ዋንትያን የጾታ ግንኙነት ሊያደርግ ፈልገው እምቢ ስትለው እምቢ ቢለን እየሄደችው ከዛ በኋላ ለምን ሰደባችሁ ስል እምቢ ስትል ስደቧት ብሎ ቤኪ ነው ብር ያስገባው ብሎ ተናገሩ ልጆች። ቤኪ ነው ስደቧት ብሎ ብር ያስገባው። እውነት ነው። እኔ አንቺን የጾታ ትንኮሳ ነገር ጠይቄሽ ነበር ወይ? ሊ ከአንቺ ጋር ነበረች አይደለ? ሰውም ግልጽ እንዲሆን ነው። አሁን ይቅርታ ለመጠያየቅ ይቅርታ ለማድረግ ሁሉን ነገር ግልጽ እንድናደርግ ነው። እዚህ ጋር ጠይቄ ነበር ወይ? እውነት ነው ወይ? በዚህ ጉዳይ ነበርኩኝ። ራስሽ መልሽና አውሪ። ይሄንን ነገር ስጨርሺ እኔ በአንቺ ላይ ያወራሁትና ያወራሁት የዋሸሁትም ነገር አለ፣ የተናገርኩትም እውነት አለ። ውሸቱን ውሸት ነው ብዬ እዚህ ይቅርታ ጠይቃለሁ። በአንቺ ላይ ዋሽቼ የተናገርኩት ምክንያቱም ኦፍ ስለሆንኩኝ ክሬዚ ስለነበርኩኝ የተናገርኩት ነገር ላይ ጨምሬ የተናገርኩት ነገር አለ። እሱን አርሜ እናንተንም አንቺንም ይቅርታ ተቀበላለሁ። እውነት ነው ወይ ሊ? አንቺም ዋንቲ እኔ እውነትም አንቺን እንደዚህ አይነት ፍላጎት ነበረኝ ወይ? እንደዚህ አይነት ጥያቄ ጠይቄሻለሁ ወይ? ይሄ ህዝብ እንዲያውቅ ይሄንን ማብራሪያ ስጭኝና ከዛ በኋላ ይቅርታ ጠይቃቸው። እነዚህ ልጆች እንደዛ ሲሰድቡኝ እሱ ነው እንደዚህ እንድንሰድባት ያደርገዋሉ። ከዚህም በፊት እኔ ሲፉም ከነሱ ጋር ላይቭ ላይ አገናኝታኛለች። እኔ የአባ ገዳ ልጅ ነኝ እያለ አብረን ስንጫወት ነበር እና አብረን እንደዛ ተጫወተን ምንም በማያቀኝ ደግሞ ተልኮ እንደሆነ ያስታወቃል እያልክ ነበር አንተም እኔም በጣም ግራ እየተጋባው ነበር። የሆነ ሰዓት ላይ ደግሞ እኔ ደግሞ እንትን እያልኩኝ በቃ ጸባይክ እየተቀየረ መጣ እዛ ጋር ምናምን በቃ ያው አንተ አሁን ያነሳሃቸው ምክንያቶች ሊሆን ይችላሉ እዛ ጋር የነበረው ነገር ማለት ነው። እንደዛ ልትሆን የቻልከው በጣም ብዙ ሳታምሜ ታውቃለች፣ ሊያም ታውቃለች ብዙ ነገር እዛ እየሆንኩ የነበረው። አንተም ከዛ በኋላ መተህ ከተናገርኩ በኋላ ጓደኛህም ከመጣ በኋላ በጥፊ መምጣት ነበረች ካለም በኋላ ብዙ ነገር ተፈጥሮ ነበረ። ከዛ ሲሄድ ሁላ አንተ ምንድን ያልከው አንፎሎ አደረገኝ አይደለ? አንፎሎ ስታደርገኝ ምን አድርጌው ነው? ከሱም ብሶ ጭራሽ እኔን አንፎሎ አደረገኛል። እኔም አንፎሎ አደረኩክ። ኢቭን እንኳን ቆይ ልጨርስ ነኝ። ኢቭን እንኳን ቮይስ ስትልክ ማለት ከውስጥ ያልወጣለ እንግዲህ ልናገር ምን ላድርግ? ጃዝ እንደውም ከኔ ደብቆ ነበረ። ከአንተ ጋር ሲመላለስ ነበረ ቮይስ ስሰማ መኪና ውስጥ ነበርኩኝ። ገባህ? ከዛ ልክ ሲከፍተው የሆነ ነገር እያልክ ነበር። ዋንትያ እንደዚህ የሆነ ነገር አረጋለሁ፣ በቃ የሆነ ነገር አረጋለሁ። እሷም ሰው ነኝ ብላ ነው ላይክ የሆነ ነገር ምናምን ስትል የሆነ ነገር አትበይ እንጂ ግልጽ አድርጌውና ፊክስ አድርጌው። እኔ ዋንቲ አንድ ነገር አንቺ ግልጽ አድርጌው። አንተ አልነበርክም በዛች ጋር። አንተንም አከብራለሁ በዛ ሰው። ዋንቲ እኔ አንድ ነገር ልጠይቅሽ በዛ ጉዳይ ላይ እኔና አንቺ የነበርነው ቦታ ላይ እንደዚህ አይነት ነገር ነበር ወይ? ናኒ ከቻልክ ናኒን አስገቡና እኔ ተናድጄ ያወራሁት በምን ምክንያት ነው? እኔ ልጨርስና ከዛ የፈለግሽውን አይል ታወሪያለሽ። እኔ ልጨርስና ሊዚ ጋለች አንቺን እንደዚህ አይነት ጥያቄ ጠይቄሽ ከሆነ እዚህ ጋር ያሉ ልጆች ፋፋቴን እንወስዳታለን፣ እኛ ጋር ተራራ አለ፣ ያችን ተራራ አለ፣ ያችንም እናስታውቃለን ብሎ ነው አተካና ይዞ የባህል ልብስ ይዞ የባህል ምግብ ይዞ የመጡት እና ልጆቹ አይ ማሄድ የለባትም ዛሬማ በደንብ አድርጋ እኛን ማስታወቅ ነበረባት። ስለዚህ ለምንድን ነው የምትሄደው ሲል እኔ ደግሞ አገሪቷን በደንብ ታስታውቂያለሽ ወይም ሌላ ቦታ ቦታ አሁን ከተማውን በደንብ ሙትቤት አድርገሻል አስታውቀሻል፣ ግን ሌላ ቦታንም እንድታስታውቅ ፈልጌ ነበር። ለዛ እንድትሄጂ አልፈለኩም ነበር። ምክንያቱም ወደ ሐዋሳ ሄዳለሁ ስትይ አንቺ የተሰማሽን ነገር አዎ እኔ አልሰማውም። በጥፊ ነበር ማለት እቺ ለምንድን ነው የምታቀራራው? በጥፊ ማለት ነበረባት። እኔ በጥፊ ማለት ነበር ብሎ ዮናስ ተናግሯል አለ ጃዝ። እኔ አልሰማውም። እኔ ሰምቻለሁ እንደዛ በጥፊ ማለት ነበረባት። ምንድን ነው የምታካብዱት ብሎ እዛ ሀገር የመጣሁት አንተን ብዬ ነው። ቤኪ ታውቃለህ፣ ማንንም አምኜ ማንንም ብዬ አይደለም የመጣሁት። ከመጣሁበት ቀን ጀምሮ እኔ እናንተ ጥሩ አልነበርንም። ስልክ ገብቶሃል? ጥሩ አልነበርንም እኔ እናንተ። እኔ በጣም ሳለቅስ ነበረ። በጣም ክፍል ውስጥ በምንድን ነው ጥሩ ያለው ነው? ኖ ጥሩ ነበርክ፣ አንተም ነበርክ። አልነበርክም አንተም በምንድን ነው ጥሩ ያለው?
እዚህ ላይ ማለት ነው። ይሄ ነው አለች እኮ ሊያም አለች። አንዴ ነበረ ያገኘሽኝ? እኔ እንዴት ነው ያገኘሽኝ? ሊያ እንዴት ከፍቶኝ እያለቀስኩ ነው ያገኘሽኝ እኔ። ከዛ በኋላ አይደለ ወተን እንስራ ቪዲዮ በቃ ከዚህ ጭንቀት ውጪ ምናምን ብለን ወተን ያን ነገር ሆኖ ብዙ ነገር ነበር የተፈጠረው በዛ ምችል ታውቂያለሽ አይደለ? እሺ ለነሱ ለተፈጠሩ ነገር እናቴ ጋር ቤተሰብ ጋር በመሄድ አሹዬ አሁን ማውራት ያለባቸው እንደዚህ ነው አይደለም፣ እንደዚህ ነው አይደለም ምናምን ቤኪ እኮ ነው አሁን ቤኪ አሁን አንዴ ቢፈር አሹ እኔ እዚህ ማህበረሰቡ ላይ የተዘራ ነገር ሌላ ነው ገብቷል። እኔ ለዛ ነው እንጂ እኮ አንዴ አንዴ ልጨርስ አንዴ ቤኪ ይሰማል። በቃ ቤኪ አንዴ ለዋንትያ ልንገርሽና ከዛ ታወራ አሹ ላስተካክልላችሁ። ቤኪ ይሰማል። ያውልህ እኔ የዋንትያም የአሹም የጎደኛክ የሁላችሁም ቅሬታ ቤኪ ልክ ከአዲስ አበባ ተነስተን አገር የሱን አገር ሲንገባ ፊቱ ተቀየረብን። የቤኪ ፊት የእንግዳ ተቀባይ ፊት አይደለም፣ የኢትዮጵያውያን ባህል አይደለም። ለምንድን ነው ተቀየረብን ነው ያነሱት ያለው። አንተ ዋንትያ ላም ይሁን ሌሎቹም ላይ ይሁን እነኚህ ልጆች ጓደኞችክ ነው። አንተን አምኖ ነው፣ አንተን ወዶ ነው፣ የአንተን ፋሚሊ፣ የአንተን ጓደኞች፣ የአንተን ሰፈር ለማየት የሄዱት ከአንተ ጋር አያቁም አገሩን። ደግሞ በባህላችን እንግዳ ሲመጣ አንተ መሬት ላይ ተኝቴ ነው እንግዳ አልጋ ላይ የምታስተኛው። ይሄ የኢትዮጵያ ባህል ነው። ለምንድን ነው እንደዛ ያላረከው? ለምን ባህላችን ለቀክ? ለምን ፊቱ ተቀየረብህ? ይሄንን መልስ። ህዝቡም ይሄንን ነው መልስ የሚፈልገው። ይሄ ከሆነ ነገሩ እኔ የተናደርኩኝ በቃ በሌላ ቤኪ አንዴ ይቅርታ ግን አንድ ያልገባህ ነገር አሹም ቀስቴም እኔ ሙክታርና እኔ አራታችን ነበርን ከሀዲያም ወደ ሐዋሳ ሄር ነውና በጣም ይቅርታ ስላቋረጥኩ። ግን ይሄ ነገር በታምር አላስከፋንም እኛን ማለት ስንገባ ሙክታርም አሹም ቀስቴም ይሄው ስቲል እናወራዋለን። ማህበረሰቡ በሚገርም ሁኔታ ነበር የተቀበለን። ኢቭን ሆቴል እንኳን እስክንገባ ድረስ እስኪያጨናንቅ ድረስ ሰው ማለት ነው በጣም በፍቅር ነበር የተቀበለን። ግን ቦታው ላይ እኛ የተገኘ ነው ቦታው ላይ ይሄ ቤኪ ፍሪደም አላገኘም ነበር። በጣም ህዝብ ይዘውት ነበርና እኔ ቀስቴ አሹ ማለት እዚህ ጭንንቅ ውስጥ አንደኛ ነገር መቆየት የለብንም። ዋንቲም አይ ቲንክ ከሱ ጋር ነበረችና በቃኛ ሪላክስ እናድርግ፣ ወደ ሐዋሳ አስፈላጊ ከሆነ እንመለሳለን ብለን አሹም ቀስቴም ሙክታርም አንድም የሀዲያን ልጅ ሳንቀየም ቤኪን ጨምሮ በራሳችን ፍላጎት በራሳችን ወጪ ነው ወደ ሐዋሳ ሄድ ነው። ይሄ ነገር አይደለም ያስከፋን። ዋንትያን ግን እዛ ቦታ ላይ ከአንተ ጋር ስለቆየች ዋንትያ ምን ሆና ምን አድርጋት እንደነበር ቤኪ እሱ ነገር በግልጽ አስረድተ ይቀጥታ። ይሄንን ነው እኔ የሚፈልገው። ቦቼ እኛም እንደዚህ ነው የምንለው። እግዚአብሔር ይስጥ አሹዬ፣ እግዚአብሔር ይስጣችሁ። እውነታውን አውጥታችሁ ተናግራችኋል። እግዚአብሔር ይስጥልን። እኔ እዛ ጋር የነበረኝ በጣም ታውጣጥሬ ነበር። ብዙ ሰዎች ይዘው የነበሩ እንደምታውቁት ነው። ያው አዲስ ሰው ሲሆን ከሀገር ሌላ ቦታ ሲመለስ ሰው እንደዚህ ያጨናንቃል። ማንም ብትሆኑ እንደዛ ነው። አንድ የተወለዳችሁትን አካባቢ ከ6 ከ7 ዓመት በኋላ ስትገቡ እናት አባትን ብዙ ሰዎች ይናፍቁና ይይዛሉ። ይሄ የማይካድ ነው። እንዶ እያለቀሱ ነበር ሰላም ሲሉኝ የነበረው። ኢቴን ከኢቶቼ ጋር በዛ ልክ አልተገናኘውም፣ አልቆየውም። ምክንያቱም እንግዳ አለ ብዬ ወደ እሷም ተመልሼ መጥቻለሁ። አዎ ጥፋት አለብህ ከተባለ በየትኛውም ጉዳይ ቤቴን ወስጄ እኔ ጥፋተኛ እንኳን ባልሆን ጥፋቴን አምኜ ነው ይቅርታም ጠይቁ። እኔ የተናደርኩኝ እነዚህ ልጆች እኔ ላይ ያደረሱብኝ ነገር ምንድን ነው? እነሱ ሲሳደቡ በቃ ምሉጭ አርጎ ሰደቧትና እቺ ልጅ ደግሞ እያለቀሰች ቪዲዮ ሰራች። ገባችሁ? ቪዲዮ ሲሰራ እቺ ልጅ ቪዲዮ ሲሰራ ቪዲዮን አየሁትና እኔ ከአንዳንድ ቪዲዮ ቆርጬ ነው ቪዲዮ የሰራሁት። ዋንትያ በዚህ ልክ መሰደብ የሌለባት ልጅ ነች። ለምንድን ነው የሰደባችኋት? ወጥታችሁ ሌላ ነገር ሳይከተልባችሁ ይቅርታ ጠይቋት ነው ያልኩት። ከዛ ውጪ አንድ ነገር አላወራሁትም። ይሄንን ነገር እነሱ ወስዶ ምን አደረጉ? ግዴታ እነዚህ ልጆች መጠየቅ አለባቸው። ለምንድን ነው በዚህ ልክ አንድ ህፃን ልጅን የምታሳድጎ ልጅ በዚህ ልክ የምትሰድቧት ብዬ ስለተናገርኩኝ ብቻ
ማስለውንኩ ነው አንተ ከኛው ተወልዳ የኛው ልጅ ሆና የሀዲያው ልጅ ሆና አንድ ለማታቃት ትላንትና አብረ ስለሄድክ ብቻ እኛን በዚህ ልክ አውጥተ ለጠላስ የሰጠው ኢቭን እናንተ የምታውቁ ከሆነ እዚህ ጋር ኮሜንት ላይ ያሉ ሰዎች በደንብ ያውቃሉ 10,000 ሰውን ይዤ ደቡብ አፍሪካ ያለው ኮሚኒቲ ጋር ዱባይ ላይ ሆኜ ደውዬላቸዋለሁ እነዚህ ልጆች ባሉበት ይያዙ ብዬ እነዚህ ልጆች ግን ነገር ጠምጥሞ እኔ ላይ ምንድነው ያደረጉት ነገር ጠምጥሞ ገንዘብ ከፍሎ ነው 5,000 ራንድ ላስገብቶ ነው እና ስደብ ያለ ሁሉንም ነገር እነሱ ልጆች በላይፍ ሲከታተሉ ነበር ኢቭን አዋሴ ወላይታ ደርሳችሁ ወላይታ ላይ ጃዝ ይናገር ወላይታ ላይ እናንተን ሲሳደቡ ነበር ምን አስተዋውቀሽ ነው የምትይ ከኔ ጋር ችግር ያለባቸው ሰዎች ነገሩን ያዞሩበት መንገድና ዋንቲያ ከሱ ጋር አልተኛም ስላለች ነው እኔ እውነት ነው ወይ ያልኩት ይሄንን ነው እውነት እኔ ካንቺ ጋር እንተኛ ብዬ ጠይቄሻለሁ እንደዚህ አይነት ነገር ነበረኝ ይሄ ነገር ካለኝ እኔ በህዝብ ፊት ይሰቀልና እሞታለሁ ምክንያቱም ጃዝ አለ ሊያለች ኢቭን አንቺና እኔ አንድ ቦታ እንደዚህ የተቀመጥንበት ቦታ አለ አንድ ላይ ቁጭ ብለን እንደዚህ የትኛውንም ነገር ለማውራት እንኳን እንደዚህ የተቀመጥንበት ቦታ አለ ይሄ ስለተደረገብኝ ነው እኔ ተናድጄ ወጥቼ ያወራሁት ምክንያቱም እኔን የማይፈልጉ የኔን መጣላት እኔን መጣል እኔን ማዋረድ የሚፈልጉ የሀዲያ ልጆች የኛው ልጆች አሉ የኛው ልጆች ከኛ የተወለዱ ልጆች እነሱ ብቻ ናቸው እኔን ሊጥሉኝ የሚፈልጉ ልጆች ብቻ ናቸው ሰብሰብ ብሎ ግሩፕ አስረው እሷን ልጅ እዚህ አምጥተን ቤኪን እንደዚህ እሷ ኦሬዲ ስለተሰደበች የምንለው ነገር ነው የሚሰማ ብሎ አመጡ እነሱም ትክክለኛ ተጠየቁ ቤኪኖ ብር የከፈለ ተባለ አዎ እሱ ነው ሊያሰደበኝ የሚችለው ብለ ተናገረች በዛ ተናድጄ ነው እንጂ ያወራሁት እሷ ላይ የሌለውንም ነገር አውርቻለሁ እሷ ላይ የሌለባትንም ነገር አውርቻለሁ አዎ ግን ይሄንን ነገር ከዋንቲያ ከራሷ አፍ መስማት ፈልጋል እኔ የጾታ ግንኙነት ጉዳይ አንቺን ጠይቄሽ ነበር ወይ ለማጠየቅስ ጊዜ ነበርኝ እንደዚህ አይነት ነገር ካለኝ አዎ እኔ በሰው ፊትም በህዝብ ፊትም በእግዚአብሔር ፊትም መጥፎ ሰው ነኝ በእንደ ማህበረሰብም ሊቀጣ የሚገባ ሰው ነኝ ይሄንን ነገር ግን ጨርሰን ማለፍ ስላለብኝ እንደዚህ አይነት ነገር ነበረ ከዛ ከጥፊው ካላ ሌላ ከዛ ከሌላ ለሌላ ሁሉ እኔ ይቅርታ ጠይቃለሁ ለእንደዚህ አይነት ነገር አንድ ላይ ቁጭ ብለን ነበር ወይ ይሄ ነገር ነበር ወይ ጃዝም ቢያወራ ሊያም ብታወራ ከዛ በኋላ ያለው ነገር ብንጨርስ አሪፍ ነው ለሊያኖት ትፈቅዱኛለህ ለራስሽ ነው እኮ የጠየቀችሽ አንቺ እንደዚህ አይነት ጥያቄ ነበረኝ ያኔ ለኔ ነበረ ከአቀራረቦች አወራሮች ሁሉ ነገሮች ነው የተቀየረብኝ ያልኩት ገባክ የተቀየረብኝ ስልክ እኔም ሴፍ ነኝ የሚሰማኝ ነገር አለ ገባህ እዛ ጋር የሚሰማኝ ነገር አለ ግን ያኔ ደግሞ ኢቭን እንኳን ሊያ የተናገረችው ሰው አለ ገባህ ሊያ የተናገረችው ሰው አለ እሷ አንቺ ለምንድን ነው እዚህ ሆቴል ከእሷ ጋር የምታድሪው ገባህ ብላ የተናገረችው ሰው አለ ሌላ ሰው ማለት ነው ማን እኔ ነኝ አዎ ለምንድን ነው እዚህ የምታድሪው ከእሷ ጋር ኢቭን እንኳን እናሱ አንድ አልጋ ላይ እኔ ነኝ ያወራሁት ለሊያ እንደዛ ብለህ እንዳወራክ ነው የሰማሁት ነው የምልክ ለማን ያልኩት ሊያ ብዬሻለሁ ያው ሊያ አለች ሊያ ተናገሪ እስቲ እኔ አላውቅም ውሸት ምናምን ያን ሊያ አለች ሊያ ሲናገር ነገርክን ሁሉ ነገርክ እየተቀየረ ነበር እኔ ጋር ሶ ላይክ እኔ ጥያቄ ነበር አሁን ነገር እዚህ ጋር ስለመጣ አይደለም ዋንቲያ እዚህ ጋር ሰው ስላለ ምናምን ስለተቀየረ አይደለም አሁን እንደዚህ የምታወሩ እሺ ቆይ አንድ ሰው ላስገባ ይቅርታ ሶሪ ዋንቲያ እኔ ወርዳለሁ ልልቲን አስገቢያት እሺ እኔ ወርድልሻለሁ ልልቲን አስገቢያት ግን ቀጥታ የሚጠይቁሽን ጥያቄ ቀጥታ መልሺ ቀጥታ መልሺ ፕሊዝ ምንም ቢካዝ የሚያስፈራሽ ምንም ነገር ስለሌለ ዳይሬክትሊ መልሺ ብዙ ሰው አለ ምንም ነገር ሁላችን ቤተሰብ ነው ምንም አትፍሪ አትሳቀቂ ከትናንት ጀምሮ እኛም ከዚህ ልጅ ጋር እየተፋጠጥን ያለ ነው እዚህ ጉዳይ ላይ ስለሆነ ምንም ሳትፈሪ ቀጥታ ዳይሬክት ተናገሪ ምንም ያስፈራሽ ነገር የለም ዳይሬክትሊ እንዲህ አይነት ጥያቄ አቅርቤልሻለሁ ወይም ሴክሹዋሊ ኢንትራክሽን ሊሆን ይችላል ንክኪ ሊሆን ይችላል የሆነ ነገር ካለ እንዲህ አድርገኸኛል ስለዚህ በዚህ ምክንያት ደብሮኛል ብለሽ በግልጽ ተናገሪ ምንም ያስፈራሽ ነገር የለም ከቻልሽ ልዕልቲን አስገቢ እሷም እየጻፈችልሽ ነው እዚህ ጋር ያሉት ገስት ላይ ያሉትም ሰዎች ሁሉም ሰው ከጎንሽ ነው ያለ ነው የተጎዳሽበት ነገር ካለ ሁላችንም ቤተሰብሽ ነን
ካጠገብሽ ነው ያለ ነው። ምንም ያስፈራሽ ነገር ስለሌለ ሳትፈሪ ይሄ ነገር አለ እንዲህ ተደርጊያለሁ ብለሽ ዳይሬክትሊ ተናገሪ። ምንም ያስፈራሽ ነገር የለም። እሱም ጥፋት አጥፍቶ ከነበረ በዛ ያደረገው ነገር ላይ አካውንታቢሊቲው ሬስፖንሲቢሊቲውን ወስዶ እሱም በዛ ላይ በግልጽ ንግግር ተነጋግሮ ነው እንጂ ይቅርታ ተሸፋፍኖ ይቅርታ ምናምን እንደዛ ነገር የለም። በግልጽ ሁሉም ነገር መነገር አለበት ባይነንኛ። እዚህ ላይ ያላችሁት እነ ሙክታር ሁላችሁም ጓደኞች እዛ በቦታ ያላችሁ ሰዎች ቴንኪው ለሀቅ ስለምትቆሙ ማለት ነው። ግን ሳትፈራ ሳትሳቀቅ ሳትፈራ ትናገር ወይ ዋንቲያ ከመመለስሽ በፊት ቴንኪው ማማዬ እዛ ሀዲያ ክልል ስትሄጂ እሱ ነው አይደል ስፖንሰር አድርጎ ይዞሽ ሄደው። እሱ ይዞሽ ሲሄድ ሆቴል አሬንጅመንት ምናምን ላንቺ አዘጋጅቷል። ባንቺ ስም ላንቺ የሆነ ሩም ተዘጋጅቷል ወይስ አልተዘጋጀም? ሩም ተዘጋጅቷል። ሩሙም አንድ ላይ ነው የሁላችንም ሩም አንድ ቤት ሳይሆን አንድ ሆቴል። ቆይ እሷ ታውራ፣ አንተ ዝም በል። ሚዩትን ሰርና እሷ ታውራ። ምንም ሳትፈሪ የተሰማሽን ስሜት ዋንትያ፣ የተሰማሽን ስሜት ምን እንዳለሽ ከዛም በኋላ ከወጣሽ በኋላ የተነጋገርሽው ምንም ሳትፈሪ ተናገሪ። ምንም ሳትፈሪ። ይሄ ይሰድቡኛል፣ ያንቋሽሹኛል፣ ይነሱብኛል። እኔ የሀዲያም የኦሮሞ ብሔረሰብ አንድ ነገር ልንገራችሁ። ይቅርታ አንድ ነገር ሴት ስታወራ ዝም ብላ አዳምጥና እንደዛ አይደለም። አንተ ብሔረሰብን አትወክልም። ስላንተ ነው የሚወራው ዛሬ። አወራሽ ተፈለጥሽ አወራ ይቅርታ ጃል ልዕልት እዚሁ እንፍታው። አንቺ ተረጋጊ። ስታወራ ሊያቋርጣት አይገባም። እኛም ችግር የለውም፣ እኛም ጠይቃታል። አንድ ቤት ነው። ተረጋጋ። ይኸውልህ ቤኪ ተረጋጋ። ይኸውላችሁ የአንድ ሰው ጉዳይ ነው እንጂ የማህበረሰብ ጉዳይ አይደለም። እኔ የሀዲያ ብሔረሰብ ተወላጅ ነኝ፣ ኦሮሞም ነኝ። ሀዲዮች ናቸው ያሳደጉኝ። እናት አባት ሆነ ያሳደጉኝ ሀዲዮች ናቸው። ኦኬ፣ ይሄ የማህበረሰቦቻችን ጉዳይ አይደለም። የዋንትያና ሞዴሬተርስ ጂስት ይቅርታ ልልት። ስለዚህ እኛ ማህበረሰባችንን ይዘን አይደለም የመጣ ነው፣ እንደ ግልን የመጣ ነው። ዋንትያ ማንንም እንዳትፈሪ። ከዚህ በፊት የሆንሽው ይበቃል። ኦኬ፣ ግፈኞች እነሱ ይፈሩ፣ ባለጌዎች ይፈሩ፣ የሰደቡሽ ይፈሩ፣ ያንቋሸሹሽ ይፈሩ፣ ያስለቀሱሽ ይፈሩ፣ በአደባባይ ያዋረዱሽ እስከነ ልጅሽ ይፈሩ። እነሱ ምንም እንዳትፈሪ። ምንም ከተባልሹ በላይ ማንም ምንም አይልሽም። ከሆንሹ በላይ አንዴ እኛ እናውራ። አንዴ ኖ ለምሳሌ ይሄንን በአደባባይ እኮ ለሷ እየነገርኳት ነበር እኮ ቪክቲም ናት። ኢንቲሚዴት ልትደረግ ዋንትያ ምን መሰለሽ ቅድም ያልኩሽ እኔ ሳትፈሪ ሚውት አስራለሁ። አሁን ማንንም ሳትፈሪ የተሰማሽን ስሜት በግልጽ ተናገር። ይኸውልሽ ዋንትያ ቅድም ነግሬሻለሁ። እኔ እዚህ ጋር የገባን ሁላችንም ሀቅን ለመናገር ነው አይደለ? ስለዚህ ይሄን ነው ወይ ስትባይ ይሄን ነው። አሁን ለምሳሌ አልቅሰሽ ለቦቼ የደወልሽበት በምን ሪዝን ነው? አልቅሰሽ ወደኛ ደውለሻል አይደል? የደወልሽበት እኮ በምን እንደሆነ ከቦቼ ጋር አውርተሻል አይደል? ስለዚህ እንደዚህ ይሄ ሪሉን ታወሪና በቃ እዚህ ጋር እኮ ያለ ነው። እሱም እኮ ይሄን አድርጋል ከተባለ ይቅርታ ነው የሚጠይቀው። ሌላ ምንም ታሪክ የለውም እኮ። በቃ እንደዚህ በድዬሻለሁ ይቅርታ ነው የሚልሽ እንጂ አንሰቅለውም አይደል? ስለዚህ ምናምን የሚለው ወሬ ታዩ ነው ግልጽ ሪል። እሱም አሁን እኮ ምን አለሽ መሰለሽ ቅድም እኔ እኮ አሁን አንዴ ሙክታር አትግባብ፣ በመሀል አትግባብኝ። አውራ ስትባል አታወራም። ሜት አድርጋ እንደ ኤዱ የሚለው አካውንት አበባ ስጭኝ ብለን ወይ አውራ ወይ ላውራ። አንዴ ሙክታር በመሀል አትግባብኝ፣ እንትን እየሆነ ነው። ስለዚህ ቅድም ብሎሻል መሰለሽ እንዲህ ብዬሻለሁ ወይ ስልሽ፣ አዎ እንደዚህ አፍ ባይወጣም በዚህ ሆኗል ማለት ሲገባሽ
የሆነ ዙሪያ ጥምጥም እየነገርኩት ነው እኮ እየነገርኩት ነው። ዙሪያ ጥምጥም ያንቺ አነጋገር ለኛ እየገባን አይደለም። ዋንትያ ለህዝቡ እኮ እየገባ አይደለም። ያንቺ ንግግር ምናምን አይደለም። ግልጽ ቁርጥ ያለ ተናገሪ። አሁን አስገቡት። ይቅርታ ማለትም ካለበት ወይም ደግሞ ጥፋቱን አምኖ ወይ ደግሞ ይሄን ተረጋግራችሁ በሉ። የሚያስፈራሽ ምንም የሚያሸማቅቅሽ ነገር የለም። የተባልሽውን ተብያለሁ፣ ያልተባልሽውን አልተባልኩም ነው خلاص። ከዛ በኋላ ወደ ጓደኝነታችን መቀጠል። አስገብቶ ቤኪ በስ አራውራ የቅድሙን ያቋርጡ አፍቂ አያሹ እኔ እኮ እኛም ማናውቀው እነሱ የሚያውቁት አይነት ነገር አለ። አልገባኝም እና ነው ነገሩና። አዎ አለን እኮ ሙክታር፣ ይኸውልህ እኛ ማናውቀው እነሱ የሚያውቁት አለ። እኛ ጥለናቸው ስንሄድ እሷ ደብራት ወደኛ የደወለችው ከነሱ ጋር አንድ ነገር እያደረጉ አይደለም። እሺ ይገባዋል አይደል? ኖ አንድ ነገር ልንገራችሁ። ጃዝ አንተ የምታውቁ ነገር አለ ወይ? በስልክ ከሷ ጋር የተጻጻፍኩ ነገር አለ? ኖ አንዴ አሹ ይቅርታ፣ እኔ በቪዲዮ ነው እያወራኝ ያለው። በቪዲዮ ነው የሚያወራው። የትኛውም ነገር አልሰማም። ትሰማለህ? ኦኬ። ስለዚህ እኔ እንደዚህ ተጠይቄያለሁ ወይንም እዛች ጋር ቁጭ ብለን እና አንተ እንደዚህ አውርታኛል ምናምን ወይ ብትፈልጊው ነገር ካለ እንደዚህ ቤኪ አንዴ አቁመኝና እኔ የምጠይቀው ሰው አለ። ሊያ የምትባለው ልጅ ትምጣ። ወይ ሊያ ወይ ጃዝን ጠይቋት አለ። ቆይ ቤኪ እኔ በዛ ሰዓት የወጣችሁ ጊዜ እኔ ጋር ደውላ ጃዝ ነበረ፣ ሊያ ነበረች። ከፍቷት እኔ ጋር ደውላ እያለቀሰች ነበረ። እንዴ እነ ሙክታር የት ሄዱ ስላት እነ ሙክታር እና አሹ ደብሯቸው ሄደ። ትዝ ካላችሁ እዛ ቀን ላይፍ ላይ ሙክታርም ላይፍ ነበረ፣ ዋንትያም ላይፍ ነበረች። ሁሉም የራሱን ላይፍ አድርጎ እንትን እያለ ነበረ። ከዛ አንተ እነ ዋንትያ ተቀምጦ ምግብ ሲመጣ ትታቸው ሄድክ። ዋንቲ ቁጭ ብላ ነበረ። ደውዬ ምንድን ነው ይሁን ስለ አይ እንደጠበቅኩት አይደለም፣ እዚህ ቁጭ ብዬ የት እንደሚሄድ ግራ ገባኝ። ሰዎቹ ግን በጣም ጥሩ ናቸው ብላ ሁለት ሰው ስም ጠራችልኝ። እሺ ማን ነው አጠገብሽ ስላት ሊያ የምትባል ልጅ ያኔ የመጀመሪያ ጊዜ አዋሳ ስንሄድ የነበረች ልጅ ከወነ ወንድሟ ጋር አለ። እሺ ላናግራቸው። አናገርኳት ሊያን። ሊያ አደራ እቺ ልጅ ከተማ እንደዚህ ወታ አታውቅም። እሱም ሜቢ አገሩ ገብቶ ቆይቶ ስለመጣ ይሆናል። የወንድ ልጅም አስተሳሰብ አላውቅም። ስለዚህ ብዬ ሊያን በስልክ አናገርኳት። ሊያ ምን አለች? the next day ያኔ ቀን ማታ መተኛት እና ታድሪያለሽ ስላት በጣም ታለቅስ ነበረ። በጣም ብዙ ጊዜ ያው ፑሽ ማድረግ አልፈልግም። እንዴት ነሽ ምን ሆነሽ ማለት ስለማልፈልግ አይዞሽ፣ ተረጋጊ፣ አታልቅሺ፣ ሰዎቹ ከተንከባከቡሽ ስለ ቤኪ አትጨናነቂ፣ ወንድ ነው ብዬ እኔ ከአፌ ተናግሬያታለሁ። ከዛ ሊያ አብረሻት እደሪ ብዬ አደረች ሊያ። the next day ሊያን ሳናገር ሊያ ትምጣ ለኔ ምን አለችኝ? ቤኪ ለምን አብረሻት ታድሪያለሽ? እኔ ነኝ እኮ ከዋንቲ ጋራ ማደር ያለብኝ ብላ በራሷ ልጅ አምጧትና ልቡ አንዴ አምጧትና እንደዚህ ብዬ ተናገርኩት ነገር ካለ እውነትም እሱ ራሱ ስተት ነው። በስተክሉም ይቅርታ ጠይቃታለሁ። አንደኛ እዛ ጋር ጥያት ሄድኩትኝ ጥላት ሄዳል በምለው ነው ሁሉ ነገር የመጣው ማለት ነው። ጥያት ሄድኩት እሷ ታውቃለች። ማዘር ፋዘር የጃዝን መኪና ነው ይዤ ሄድኩት። ጃዝ ያው እዚህ ጋር አለ በስትክክሉ ጃዝ ሁሉንም ነገር ጃዝ ራሱ ያውቃል በደንብ አድርጎ። ጥያት ሄድኩትኝ እናቴ መጥታ እናትና አባቴ አንድ ላይ ነበሩ፣ ቤተሰቦቼ ነበሩና እቃ ነበረኝ ከዚህ ይዤ ሄድኩትኝ። ከዛ እነሱ ሲመጡ እነሱን ይዤ ወደ ቤት ሄድኩኝ። የት? እዛው ሆቴል አካባቢ ቁጭ በይ እኔ እመጣለሁ ብዬ እነ ጃዝ ነበሩ አይደል? እነ ጃዝ ነበሩ እና ሊያ ነበሩ። ሊያ ጃዝ አብራችሁ ሆኖ ብዬ ነው ሄድኩትኝ። ስለዚህ እኔ ደግሞ ረቅብሽ ወይንም ስልክሽ ሌላ ሰው ቢወስድ ይሄ ነገር ወደ ሌላ ነው የሚቀየረው። እዚህ ሀገር ላይ ምናልባት ዱርዬም ሊኖር ይችላል፣ አንዳንድ ነገር ሊኖር ይችላል። ይሄ ነገር ባይሆን አሪፍ አይደለ ወይ ብዬ ስናገር ችግር የለም አሉ። ወጡ በቃ ወጡና ቪዲዮ ሰርቶ ተመልሶ መጡ። ከዛ በኋላ ሄዶ እነሱም ከዛ በኋላ ሻይ ቡና ለማለት ወጥተናል። ተመልሰን መጣን። ይሄ እየዋሻ ከሆነ እሷ አለች አይደል? ሻይ ቡና ብለን የራሳቸው የሆነ ካፌ ገባን። እዛ ካፌ ላይ ተጫውተን ተመልሰን መጣን። ሊያና እሷ አንድ ጥያቄ ልጠይቅህ ደግሞ
እንደዛ ከሆነ በኋላ ያኔ ቀን ዋንትያ ለምንድን ነው ይቅርታ ያስጠየካት? ምን በድላ ነው? ኦኬ ቴንክ ዩ ኦኬ። አዎ በጣም ጥሩ ሐሳብ ላይ መጣሽ። አንቺ ደግሞ ዋንቲ ደግሞ አሁን ራሱ ይቅርታ ማለት አልነበረብሽም። ጥፋቱ የማን እንደሆነ ሳይታወቅ በድንጋጤ በመቾከል ይቅርታ የምትይበት ምክንያት የለሽም። ሰሚኝ ኤዶ ይሄ ነገር ለመፍታት ነው ወይስ ለማክረር ነው? ለማክረር አይደለም፣ ለመፍታት ነው። ግን በቃ ለመፍታት እስከሆነ ድረስ ምንም በሌለ ነገር ላይ ጊዜ ከምንፈታ ያለውን ነገር ነው አይደል እየነገርኩ ያለሁት? አዎ ትክክል። አሁን ለምንድን ነው ይቅርታ ያስጠየቃት? እኔ የዋሻው ቢሆን እየዋሻው ቢሆን ጃዝ አለ፣ እሷ አለች፣ ሊያ አለች። ለጃዝም ጥያቄ አለኝ ለሁሉ ቢካዝ ያኔ ስልክ ላይ በሙሉ ሲሄዱ እኔ ነበርኩ እየቼክ እያረኳት እየደወልኩላት። ለጃዝም እንትን አለ እዚህ ጋር። አሁን አንደባበቅም፣ ሁላችንም እናፍርሰው አይደለ? እናፍርሰዋለን። ቤኪ ያኔ ቀን ማታ ዋንቲ ኩላሊቷን አሟት ደብሯት ብቻዋን ትታችኋት ስትሄዱ እኔ ነኝ ሊያ የምትባለው እነጃዝን አናግሬ ለምንድን ነው የደበራት ስል አይ ኮርነር ላይ ብቻዋን ትተዋት ሄዱ፣ እነ ሙክታርም ተመለሱ ሲል እሱ ኦኬ በቃ አንቺ እሱን ነገር ሄዶ እኔ እኮ እሱን ነገር ይቅርታ ለመጠየቅ እኮ ነው የሄድኩበትን አመጣጥም እየነገርኩኝ እኮ ነው። ገባሽ? እኔ እናቴ ጋር ሄድኩኝ። እናቴን አንቺ አሁን ወይም እናትሽን ብታገኝ አሁን እኔ እናቴንና ዋንትያን አንድ እንዳያደርጋች እሷ ደግሞ ልጇን